ህይወት ምሳሌ እሷ ከሰማይ እንዳወረድናት ውሃ ናት። በእርሷም የምድር ብቃይ እንደተቀላቀለባት ከተዋበ በኋላ ደርቆ ነፋሶች እንደበተኑት አላህም በነገሩ ላይ ሁሉ ቻይ ነው። ህይወት ማለት እቺ ናት፣ በውሃ የተመሰለች ምክንያቱም ውሃ በአንድ ቦታ ላይ ስለማይዘወትር ውሃ አንድ ቦታ ላይ አይረጋም። ውሃ ውስጥ የሰጠመ ይበሰብሳል። ውሃ ውስጥ የሰጠመ መበስበሱ አይቀርም። ለምንድነው ሱረቱል ካህፍ ለምንስ ነው ከጁምዓ እስከ ጁምዓ? ምክንያቱም ግንዛቤን ታስተካክላለች፣ እምነትን ታስተካክላለች፣ ሰዎችን ከሰማይና ከምድር ጌታ ጋር ታገናኛለች። በሱራው መጀመሪያ ላይ አላህ ለምን እኛ በምድር ላይ ያለን ሁሉ አደረግን ለዱንያ ጌጥ ማንኛቸው ስራው ያማረ መሆኑን ልንፈትናቸው። ይህን አልቀረህምን? እነዚህን አንቀጾች አልቀራህምን? እኛ በምድር ላይ ያለን ሁሉ ለእርሷ ጌጥ አደረግን ማንኛቸው ስራው ያማረ መሆኑን ልንፈትናቸው። እኛም በእርሷ ላይ ያለውን በመጨረሻ በእርግጥ በቃ የሌለበት ሙልት አፈር እናደርገዋለን። እውነተኛ ህይወት እቺ ልኖራት የሚገባው ገንዘብና ወንድ ልጆች የዱንያ ህይወት ጌጦች ናቸው። ቀሪዎቹ መልካም ስራዎች ጌታ ዘንድ በምንዳ በላጭ ናቸው፣ በተስፋም በላጭ ናቸው። ቢያስቡ ኖሮ ሰዎች ይገረማሉ፣ ስራቸውን ቢመረምሩ ባስተዋሉ። ዱንያ ተሻግረው ወደ ሌላ ይሄዳሉ። ዱንያ ለነሱ መሻገሪያ ናት። ኩራት የለም። የተቋዋ ሰዎች ኩራት ሲቀር ነገ ወደ መሰብሰቢያ ሲጨመሩ ሰዎች ያውቃሉ ተቋዋና በጎነት ከሚቆጠብ ነገር ሁሉ በላጭ እንደሆኑ። አላህ ጀለ ፊዑላ ይላል፣ እናንተ ሰዎች ሆይ የአላህ ቀጠሮ እውነት ነው። የዱንያ ህይወት አታታላችሁ፣ በአላህም ትዕግስት አታላይ ሸይጣን አይታላችሁ። ሸይጣን ለእናንተ ጠላት ነው፣ ጠላትም አድርጋችሁ ያዙት። ተከታዮቹን የሚጠራው የእሳት ጓዶች እንዲሆኑት ብቻ ነው። በዱንያ መንጠልጠል ከምኞት ማርዘም ምክንያቶች ነው። በዱንያ ከተጽናና በጣፈጮቿ ከተጽናና በሷና በሷ ውስጥ ባሉ ነገሮች ከተንጠለጠለ ሞት ሲወሳ በሱ ላይ ሞትን ማውሳት በጣም ከባድ ይሆናል። ምክንያቱም ይቆርጥበታል ጣፋጭ ስሜቱን። ነብዩ ሰለላሁ ዐለይሂ ወሰለም አስተምረውናል ከዱንያ ጋር ግንኙነት እንዴት ማድረግ እንዳለብን። እናቴም አባቴም ይሁንልዎትና አሉ ዱንያ ለኔ ምን ናት? እኔና ዱንያ ምሳሌያችን እንደ መንገደኛ ነው፣ በዛፍ ጥላ ስር ተጠለለ የሆነ ሰዓትን ከዚያም ትቷት ሄደ። የሆነ ሰዓትን ከዛም ጥሏት ሄደ። ከዛም ማስተማሩን ከዱንያ ጋር እንዴት መሆን እንዳለብን የዑመር ልጅ ዱንያ ላይ እንደ ባይተዋር ሁን ወይም እንደ መንገደኛ። ማን ነው መንገደኛ ወንድሞች? መንገደኛ ያ ገንዘብ የሌለው፣ አገር የሌለው፣ ቤተሰብ የሌለው፣ ዘውትር ቤተሰቦቹን የሚናፍቅ፣ ወደ አገሩ መመለስ ወደ መኖሪያ መመለስ የሚናፍቅ መንገደኛ ሁኔታ እንዲህ ነው የመንገደኛ ሁኔታ። ባይተዋር ቤተሰቦች የሌሉት፣ ሀገር የሌለው፣ ዘውትር ቤተሰቦቹ ጋር ለመመለስ የሚናፍቅ። ከባይተዋር ባህሪያቶች እሱ በግንባታ አይፎካከርም። እቃው ጥቂት ነው፣ ስንቁ ትንሽ ነው፣ ከዱንያ የሚወስደው ትንሽ ነው። ምክንያቱም ጉዞ ላይ ነው። ሁኔታችንን ተመልከችን። ሰዎች በግንባታ ላይ ያላቸው ፍክክር። አቡ ሐሚድ አልገዛሊ ረሂመሁላህ ይላል በግንባታ የታሰበው 4 ግድግዳዎች ናቸው።